ዳኘው አለ የሆነ ጊዜ ሲዘፍን ምን አለ መሰላችሁ? አባይ በረሃ ላይ የተኛውን በሬ ቀስቅሰው ቀስቅሰው አደረጉት አውሬ አለ። እኔ ማለት ነው ትቻችሁ ነበረ። ነገር ግን ዛሬ ደግሞ ተነስቶብኛል፣ ሴጣን ሆኛለሁ። ምክንያቱም በማይመጣ ሰው ስለመጣችሁ በማይመጣ ሰው የማንንም ቅርሻታም ራሷን የማትጠብቅ ይቺ ድስት አጣቢ ማለት ነው። ይቺ ደረቆት ይቺ 20 ቀንና 1 ወር ተንጠልጥሎ በገመድ ላይ ተንጠልጥሎ የቆየ ይሄ ምንድነው? ይሄ የሚባለው ይሄ ደረቅ ስጋ አለል እንትን ገመድ ላይ የሚሰቀል እንዲደርቅ አንቺ ቋንጣ ማለት ነው። ራስሽን መጀመሪያ ተንከባከቢ። እንዳንቺ አይነቱ የሃይሚን ህይወት ወይንም ሃይሚን ከብሩኬ እንድማራቅ አትችይም። አንቺ ደረቆት ማለት ዛሬ አጥቤ ነው ማሰጣሽ። በምን ጥቅም ነው ይሄን ልጅ አስረውት እንደዚህ የሆነው? ለምን እንደዚህ ሆነ ብዬ ሳጣራላችሁ ነው ያልኩት። ዛሬ ጧት በጣም ጥሩ ስሜት ላይ አልነበርኩኝም። ጥሩ ሰው አልነበርኩኝም ጧት በአጠቃላይ። አሁን ግን ተረጋግቼ ለማውራት ሞክራለሁ። እያንዳንዷ ነገር አንዷ እኔ ፓንትን እገዛለሁ፣ አንዷ የአንገት ሐብልህን፣ አንዷ የእናትን የቤት ኪራይ እችላለሁ፣ አንዷ የእናትን ቤት እችላለሁ። በብዙ ጥቅም አስረው አስቀምጠውት እየመጣ የማንንም ባልቴት የጻፈለትን ጽሑፍ እየጎተተ ይዞ እየመጣ ልጅቷን ለተሳዳቢ ይሰጣታል። አያክብራት፣ ችግር የለውም። ግን ለምን ለተሳዳቢ ይሰጣታል? ያኮ ነው እኔ ጨጓሬን የሚልጠው እኮ ያ ነገር ነው እንጂ እኔ ከሃይሚ በላይ ለሷ አስቤ አይደለም። ለምን ለተሳዳቢ ይሰጣታል? እነዚህ ቅምጦች፣ እነዚህ ባንጋሌ ትራፊዎች የሆነ ሰዓት ላይ ባንጋሌ እንትን ይላቸዋል፣ ይደባብሳቸዋል። ከዛ እዛ ማር ቤት አጠርግ፣ ሩዝ አቀቅል፣ ድስትና ሩዝ ብታጠብ እኮ ድጋሙ ይገባታል። ይቺ ባንጋሌ ትራፊ ባንጋሌ ስጋሽን ምጥጥጥጥ አድርጎ ጨርሶት በአጥንትሽ የቀርሽ አንቺ እከክ ማለት ነው። ሃይሚ ለአናት ላይ ውረጅ። የሆነ ሳይም ላይ ምን አለች ይቺ ቀዳዳዋ ማለት ነው፣ ደረቆት ሃይሚ እኮ ለብሩክ የምትመጥን ሴት አይደለችም፣ ዘረቢስ ናት አለኝ። ዘርሽ ጥፍት ይበል። ዛሬ ፎቶሽን አገኘሁት። አንቺ የሰው ስጋ እየበላሽ ባጥንትሽ ቀረሽ። ባጥንትሽ ማለት ነው። ገና ማለት ነው። ገና የሃይሚን ባደለም ነገሩ ለእንደናንተ አይነቶቹ ድንባዣም ሃይሚ አታነባም። የኛ የወዳጆቿ እንባ ያደርቅሻል። አድርቆ ሰው ሀገር ነው የሚያስቀርሽ። አሜን ያስቀርሽ። ያ ባንጋሊው ቅምጥ ያስቀመጠሽ አንቆሽ እንት ቤት ይክተትሽ፣ እንቅ አድርጎ ይድፋሽ። እኔ ማለት ነው እነዚህ አረመኔ የሴት አረመኔዎችን እኔ ብሩኬ የምትሰማ ከሆነ ይሄ መልእክት የሚደርሰው ነው። እነዚህ የሴት አረመኔዎች የሚነግሩህን ነገር እየሰማክ ልጅቷን ማትሆናት ከሆነ አትጉዳት፣ አታሳምማት፣ አትስበራት። ውስጤ ዴድ ሆኗል፣ ውስጤ ሞቷል አይደል ያልኸው? ሃይሚን በቁሟ አንተ ስንት ጊዜ ነው የቀበርካት? ሃይሚን በቁሟ ስንት ጊዜ ነው የቀበርካት? አንተ ከሃይሚ በላይ ተበድለ ነው እንዴ? ሃይሚ እኮ በስነ ስርዓት ነው የተፈጠረውን ችግር ራሱ ለአንተ የምትነግርህ። የሚፈጠረውን ችግሮች ራሱ በስነ ስርዓት ነው ድምጧን ዝቅ አድርጋ የምታወራክ። አንተ እኮ ነው ሃይሚን የጎዳሃት ከነ ወዳጅ መሳይ ከነ ቅምጦችክ። ሃይሚን አንተ ነህ የገደልካት እንጂ ሃይሚ አንተን አልገደለችክም። ሃይሚማ እንዴት አድርጋ እንደያዘችክ እንዴት እንደተንከባከበችክ እውር ይመሰክራል። እንኳን እኛ አይናችን ያለ ሰው ማለት ነው። ገባክ? በስነ ስርዓት ነው ተንከባክባ የያዘችክ። አንተ ከሷ በላይ እንደሷ የተበደለ ሰው አለ? እንደሷ የተጎዳ ሰው አለ? ከሷ በላይ ተጎጂ ሆነክ ደግሞ ራሱን ጨዋጫ ያስመስላል። በኦዲየንስ ዘንድ ተወዳጅ ነው። ወይኔ ድምጡ ቃስ ብሎ ነው፣ ዝግ ብሎ ነው። ለሴት ልጅ ክብር አለኝ። እኔም እናቴ ሴት ናት ያሳደገችኝ ወልዳ ምናምን እያልክ ትንበጣረራለክ። ይሄ ጊፍት ምናምን ለመለቃቀም፣ አበባ ለመለቃቀም። ከዛስ አጠገብ ያለችዋ ሴት አይደለች እንዴ? ወንድ ነች እንዴ? ነገሩ እኮ ወንድ እኮ ነች። አንበሳ ናታ። ከአንተ የተሻለ ልብ አላት። አንተ ግን ወንድ ነኝ ትላለክ። ቁመና አለክ። ቁመና የተፈጠረው ለልብስ መስቀያ ነው። ልብ የለም፣ አመለካከት የለም። እኔ ለሴት ልጅ ክብር አለኝ፣
ክብር አለ። ምን ነው ስልክ ላይ ላሉት እነዚህ ጊፍት ለሚሰብስበው እንትን ለሚሉ ክብር አለክ። አጠገብ ላለችዋ ሴት ግን ክብር የለህም። የማንንም ድንባዣም አፋቸውን ተጉመጥምጠው የማያውቁ ድንባዣሞች በሀገሯ ላይ ኮራ ጀነን ብላ የምትኖር የተማረች የተመራመረች እንቁ የሆነ ሴት ለመስበር እነዚህ ድንቆሮች ማለት ነው ከ6ኛ እና ከ5ኛ ክፍል አቋርጠው ቅርናታም ይቺማ አሮጊት ማለት ነው እዚህ ችግሯን ልታራግፍ መታ ለሰው ችግር ትፈጥራለች። የሰውን ህይወት ታበላሻለች። የሰውን ችግር ታበላሻለች። የሰውን ቤት ለማፍረስ ጉድጓድ ትቆፍራለች። እናትና አባቷ ገና ይቺ ማይ ፋሚሊ የምትባለው ቋቋቲያም ገና እናት አባቷ በ12 ዓመቷ አድረዋት 3 ልጆች ወልዳ ከዛ አልፈልግም ብላ ልጆቿን በትና በልጅነቷ ስለተዳሪ ጭንቅላቷ ተበላሽቶ ይሄ ቡለኑ የጭንቅላቷ ቡለኑ ተበትኖ በዛ ምክንያት ነው አረብ ሀገር የገባችው። የሷ ስሰማ ማለት ነው ይቺ ቡለኑ የጭንቅላቷ ቡለን የተበላሸ ሴትዮ መታ ሰውን ዘረቢት ምናምን እያለች ትሳደባለች ስልክ ላይ ተዘፍዝፋ። እናሳ ቡሩኬ እንደዛ አታድርግ፣ አዛኝ ቅቤ አንጓች፣ እንደዛ አድርግ፣ ራስን ጠብቅ፣ ለእናት ኑርላት። ታየው እንጂ ለእናቱ ይኑር እንጂ ይኑር ለእናቱና ለእናንተ ይኑር። ምን ለእናቱ ብቻ ለእናንተ የሚኖርላችሁ እንጂ ምድረ ድንባዣ። እኔ እኮ የሚገርመኝ እኔ የነሱ እኮ ችግር የለብኝም እንደፈለጉ መሆን ይችላሉ። እኔ የሚያናድደኝ ምን መሰላችሁ? የሱ አሜን ብሎ ተቃብሎ እየለቃቀመ ኢትዮብ ላይ እየመጣ የሚያለቃቅሰው ደግሞ ድምጡ ስሎር አድርጎ የሚያወራውስ ነገር እንደሚስኪን ጨዋ አንጀት ለመብላት ቅቤው ማለት ነው። አይሚ እውነት ተናጋሪ ስለሆነች በቃ እሷ ክፉ ነች። በቃ ድምጧ በቃ መስማት አትፈልጉም ድምጿን። እሷ ስታወራ መግቢያ ስታወራ ቅልጥፍናዋ እያንዳንዷ ላይ ነገር ላይ ቀልጣፋ ስለሆነች በእውቀት የተሞላች ምሁር ሴት ስለሆነች ስለማታስመስል ያቃጥላችኋል፣ ይለበልባችኋል። እውነት ነው የሚዘንበው ከሷ አንደበት። እውነት ነው፣ ውሸት የለም፣ ማስመሰል የለ። የሰው ገንዘብ አትፈልግ፣ እንቁ እኮ ነች። የሰው ስጦታ አትፈልግ፣ ምንም ነገር የማትፈልግ እንቁ ወርቅ እኮ ነች ሀይሚ። ትበዛብሃለች። እንደ ሀይሚ አይነቷን ደጋግሜ በእያንዳንዷ ቪዲዮ ስሰራ እነግርሃለሁ። ተስለህ አታገኝም። ተስለክ አንተ ድንባያ፣ የወንድ አልጫ፣ የወንድ አራስ፣ አንድ ቀን ወንድ ሆነህ ማታቅ የወንድ አራስ ነህ አንተ። እንዳንተ አይነት ወንድ ሲያልፍም አይነካካኝም። እኔ እመቤቴን ነው ምልክ፣ እመቤቴን ወንድም ራሱ አይሸተኝም። ይሄ በሴት የሚመራ ሽልጥልጥ ወንድ ኧረ ወደዛ እንደ ስልክ እንጨት ተገትሬ ቢቀር ይሻለኛል። ይሄ ሴት ያዘዘው ሞት አይፈራ የሚባል ነው አባባል አለ። ይሄ የዚህ ደግሞ ባሰ እኮ ባሰ ስግጥ በቃ የማንንም ቅምጥ እንደላከው መጥቶ እዚህ ይሰግጣል። ነገ ይቅርታ ጠይቃት። ነገሩ ምን መሄጃ አለክ? እንደ ሀይሚ አይነት እንደማታገኝ ስለምታውቅ የትም እኮ አትሄድም። ዝም ብለው ቁብ የምትለው ሀይሚ እንድትለምንክ አትሂድ ብላ እንድታለቅስለት እኮ ነው። ስማ ከልጅቷ ጋራ ምንም አይነት ነገር ባይኖርክ ልጅቷን ብሎክ ታረጋት ነበረ። ከልጅቷ ጋር ውጭ ስለሆነች ውጭ መሄድ አስበ ሊሆን ይችላል። ከዚህ በፊት እኮ ሄጃለሁኝ ምናምን ነገር ስትል ነበር። አዎ እስከ ዱባይ ድረስ ሄደ ነበረ። እናውቃለን ለምን እንደሄድክ እናውቃለን፣ ግን አናወራም። ገባክ? ሌላው ነገር አሁን ደግሞ ሊሄድ ነው የምትለው ልጅቷ አፍቃሪ ተብያው ውጭ ስለሆነች ምናልባት እሷ ጋር ልትሄድ ይሆናል። ናፍቃህ ማለት ነው። ያው በልጅነት የቀመስከው ዳቦ በድጋሚ ልትቀምሰው ይሆናል። ለማንኛውም በረድ በል እንትን ሰው አደረገችክ። ዛሬ ጢባራ ያዙ ይልቀቁኝ ማለት ጀመርክ። ሰው የመጣበትን ሲረሳ ያስጠላኛል። የምሬን ነው የምላችሁ። ሰው ማለት ነው የመጣበትን ሲረሳ ከማጋራ ጥሩ ጊዜ እንዳሳለፈ ያ ሁሉ ትዝታ ሲረሳ በአንድ ጊዜ ያስጠላኛል። በተለይ ደግሞ የሚወዳትን ልጅ አጠገቡ ያለች ልጅ የማንንም ልቅምቅም ወሬ እየሰማ እየመጣ እሷን ለማስቀየም ምናምን ወንበዬ
ሜንሽን የተደረገለት ነገር ይዞ መጥቶ ዩቲዩብ ላይ አያወራም። ተይ በናትሽ ምድረ ቅምጥ እና ከየት አምጥቶ ነው እንደዛ ብሎ ያወራው? ለማንኛውም ማለት ነው አንዳንድ ቀን አልፎ አልፎ እንኳን ወንድ ሽተት ሁሉ ጊዜ ሙቅ እየሸተካ አትምጣ።